በጊፍት ቀድሱት ቤቱ አንዴ ረቤን ይፈልጋል ቲክታክ ገንዘብ ይፈልጋል እኛንም ገንዘብ ስጡ እንጂ ብሪጅስቶን ንገሪያቸው ሚዲያው መደገፍ አለበት 360 ፈርሷል አፍርሰነዋል ከዚህ በኋላ ሚዲያው ያለው የአማራ ይሄ ብቻ ነው የኢትዮጵያ ሚዲያ ይሄ ብቻ ነው በዋናነት ለአማራ ነው የምንታገለው ቀጣይ ግን ለሁለቱ ትግሮች መታገል ጀምረናል ምክንያቱም ህወሓት ካልጠፋ ሻዕቢያ ካልጠፋ እነዚህ ሁለት ትግሬ ህዝቦች ከኛ ጋር ጎረቤትም ሆነን አንድም ሆነን መቀጠል አንችልም ስለዚህ ልንረዳቸው ይገባል ትግሬዎች አሁን አመጽ አንስቷል ቲዲኤፍ አንስቷል መሪዎቹ ተደብቀዋል ኢሳያስ ተደብቋል ቤተ መንግስት የለም እውነቱን ልንገራችሁ ትግሬዎች ኤርትራን ተሰቃይቷል ዝም ብሎ እንዳይመስላችሁ ጄኖሳይድ ራሱ እየፈጸሙባቸው ነው የምን የረሃብ ይሄን መቃወም አለብን ስለዚህ የገብረ እግዚአብሔር ጀነራል ገብረ እግዚአብሔርን ኃይል እንደግፋለን የነጌታቸው ኢትዮጵያዊ ብሔርተኛ ትግሬ ነው አይ ዶንት ኬር ይሄ ግን ያድዋ መጋኛ ወይ አድዋን ቆርጠን ከኤርትራ ጋር መላክ ነው ወይ ደግሞ ኤርትራ መሪያቸውን አስወግደው አብረን መጠን አንድ ትልቅ ሀገር መመስረት በቃ አንድ ኤርትራ እኮ ከአዲስ አበባ ስታስወጪ ውሪ ነው የሚል ድንበው ብታዩ ደም ምን መሰለሽ ሲመለስ ረሃብ ነው ሲመለስ ወርቅ ቁፋሮ ነው የሚገባ በረሃ ነው ዛፍ የለም ስለዚህ ገሃነም እንደገባ ነው የሚቆጥረው አንድ ኤርትራዊ እንዘንላቸው ከአዲስ አበባ ይውጡ ያልናቸው ኤርትራውያኖች ለኢሳያስ የሚሰሩትን ነው ንጹህን ኤርትራዊ አይደለም መነካት የለበት ከአማራ ክልል ከአዲስ አበባና ከምናምን ይውጣ ያልነው የመንግስት ሰላይ ወያኔዎችን ቲዲኤፍ ምንድነው ቲፒኤልኤፎችን ትክክለኛ የሆኑ ትግሬዎችን አንነካም ለምን አንድ ህዝብ ነው የነበረና ጣሊያን ከመወረሩ በፊት እኮ ኤርትራ እኮ ባህረ ነጋሽ ነው ጣሊያን እኮ የቀኝ ገዢ ስም ነው አሁን የትግራይ ኤርትራ ወጣት በጣም ነክቷል ወደቡ ለ40 ዓመት ተዘግቶ ምንም እንዳለመጣ 5 ሳንቲም እንዳለመጣ ከአማራ ጋር እንዳቃቃራቸው አይተዋል ረሃብ እንደያዛቸው ሲመጡ አማራ እንደተሸከማቸው ሲመጡ አሁን እኮ የሚነግዱት ባለም ላይ የአማራን ባህል ነው እንጀራው ወጡ ድንቹ ቅቅሉ ምኑ ክትፎ ምን እኮ የኢትዮጵያኖች ባህል ነው የአማራ የአቢሲኒያ ማለት ኢትዮጵያ ማለት ኢትዮጵያስ አቢሲኒያ የኛ መንግስት ነው እና አማራ የትኛውን ባህል እናሳድገዋለን ብርጅስቶን ሸማው እኛ ነው ምግቡ እኛ ነው ይሄ በዚህ ፖለቲካ መስራት የአሜሪካን ቺክን እየበላው ቴንደር ቺክን ምናምን እያልኩ ይሄንን ባነሳ ደደብ ነኝ እኔ በጣም ፊደል ቆጥሬያለሁና ደደብ አይደለም እንጂ እንደነሱ እንምጣ ካልኩ ወጡ አትብሉ ነው ያሉ ኮረሞች ደምቆሮ ስለሆኑ እኮ ግን 3 ቀን አልቆየም ወጡን በሱፕ እንጀራ እንበላን ብለው አይተሻቸዋል ወጡን አይተሻዋል ኦሮሞች አንድ ጊዜ እና እነዚህ ነው ኦሮሞች ሌላውን ኦሮሞ ይወክላሉ እነዚህ ዘረኞች አትብሉ ተብለው እንጀራ ከልክለው ሚስቶቻቸው ወጥ አሰርተው ወጡን ሽሮውን በጥብጠው ምንድነው ያናፍጣኛ ሚግባ በጣም ዋኪዚም ብሎ ሲፕ ሲያረጉ 3 ቀን አልቻሉም ሳይክሉ ሲቀሩ መቀርደር ጀመሩ ሌባ እኮ ነው አሁን እዚህ ሀገር ከተማ ምናምን ኦሮሞዎች ከፍተዋል በአማራ ባህል ነው የሚሸልለው ኤርትራዊው ትግሬው አማራው ደቡቡ የታባትክ ምን አለ እኛ ግን ላታችን ተቆረጠ ቂጣች ያለ ቁርጥ ቆርጣል ለምን አብይን አስወግደህ ብልጽግናን እንዲበተንና እንድገባ እኛ ደግሞ ፋኖ ሳይዘጋጅ እናንተ እንድትገቡ አንፈቅድላችሁም ፖለቲካዊ ነው ስለዚህ ትግሬን ወደ 4 ኪሎ እንኳን ልትመጣ በኢትዮጵያ ምድር ራሱ ነግደም እንድትበላ አንፈልግም ማለት ሻዕቢያ ነው ወያኔ ትክክለኛው ትግሬ ግን ወደ ወልቃይት መመለስ አለበት መስፈር አለበት ቀጥይ ለሰርኬ ልስጣት እድሉን ሰርክዬ ተናገሪ አንቺ ካሉሽ እሺ አመሰግናለሁ አይ እኔ በብዛት እነሱ እየተደራጁ አማራን ነው የሚያዩት እንደውም እኮ አማራ በጣም ጀግና ነው አሁን አይተሹ ከሆነ ትናንትናና ዛሬ ራሱ የተማረከ በጣም ብዙ ኦሮሞ አለ አሁን እንደዚህ በቃ ወንድ ይጫወታል እና የራሱን ለራሱ ብሔር ራሳቸው ስልጣን ላይ ወጥተው አሁንም እየታገሉ ሀገር ለመሆን ግን አማራን ፈርቶ እኔ ዘረኛ አይደለሁም ብሎ መጥቶ የራሱን ደብቆ ሌላ ፕሮፓጋንዳ መስራት ይፈልጋል ስለዚህ እኛ መሸማቀቅ የለብንም ለራሳችን መታገል አለብን መብታችን ነው እኛ ማንንም አንፈልግም ማንንም አንፈራ ምንታገለው ለራሳችን ነው እኛ ሞጣችን ጋር መጥቶ እኔ ዘረኛ አይደለሁም ቢል እኛ አንሰማ ምን አገባን እዛው ላባገዳ ነገረው ነው ምንለው እና እንደዚህ አመሰግናለሁ እሺ ሰርክዬ አይ እኔ መጀመሪያ ሲመጣ አንደኛ መገርሳ ነው ስሙ
በእንትን ታምቆ ነው የመጣው። በጣም ቮልካኖ የሆነ ጥላቻ ውስጡ እንዳለ ባይናገርም ኢትዮጵያ የሚጫወቱ ኦሮሞች አውቀው ነው። አማራ አግሬሲቭ እየሆነ እየመጣ ስለሆነ ፈርተው ነው፣ ለማለስለስ ነው። አዎ በትጥቅ ትግል አንድ ወያኔ መጣ። አብይን ታዲያ በምርጫ ልንጥለው ነው? ቂጡን በጥይት ነው እንጂ የምናባረው። ቀጥይ። እሱን ደግሞ ደቡብ አፍሪካን እና ኬንያን ነው ያነሳብኝ። ኬንያ ራሱ ባለፈው ምርጫቸው በጣም ብዙ ሚሊዮን ሰው እንደታረደ የአውሮፓ ሚዲያዎች ይናገራሉ። ቪዲዮውንም አይተናል። ኬንያም ምንም አይነት ዲሞክራሲ የለም። ደቡብ አፍሪካም ነጮቹ ናቸው ኢኮኖሚውን የያዙት። ሞልፈጥ ላለው ካለ ይረገጣል። ጥቁሩ ያው ኩላሊቱን ነው የሚያፈርጡለት። እንደውም አሁን እንትና ጁሊያን ማያሚ የሚባለውን እነ ትራምፕ ሊያስገድሉት እየፈለጉ ነው። ለመረጃ ያህል ነው የምነግርህ። ምክንያቱም ድርጅቱ የኮሚኒስት ነው ስለሚሉ እነ ማን ነው የኤክስ ባለቤቱና ትራምፕ አንድ ላይ እንትን ብለው ከሰውታል። ክሱም እንዳለ ሆኖ ሊያስገድሉት ሊያስረሽኑት እንደፈለጉ እሱም እየወጣ እየተናገረ ነው። ስለዚህ ዲሞክራሲ አለ ብለህ ለእኔ አታወራኝም። ግን እዚህ ጋር እኩልነት ብሎ ነው የጀመረው። ሌላውን ተው፣ ኦሮሞማ የኦሮሞ መጠቀምን ተው። እንትና ግሩም ጫላ ራሱ አይናችን እያየ ቢሊየነር ሆኖ ዱባይ ህንፃ እየሰራ ነው። ወይ አሜሪካን ዌይ ኦፍ ላይፍ ነው የምኖረው ቢሊየነር ነኝ ብሏል። እንደምናውቀው ግሩም ጫላ አንድ የቴሌቪዥን ወይም የሲኤንኤን የእንግሊዝኛው ዘጋቢ ነው። ኢቭን እንኳን ጋዜጠኛ አይደለም። ዝም ብሎ ኢኖቫቲቭ የሆኑ ነገሮች መሀል እየገባ ነው የሚናገረው። እሱ ሰውዬ ምን ሰርቶ ነው ሚሊዮነር የሆነው እልሃለሁ። ሌላውን ተውና በቅርብ ጊዜ ያወጣ ነው መረጃ ዝቋላ የአማራ ሞኖኮሳትን ስትጨፈጭፉ ለኦሮሞ ለሆኑት ግን ያላቸው ርስት እንዳለ ተገምቶ እጥፉ የተሰጣቸው ራሳቸውን እንዲያቋቁሙ እያረጋችሁ ነው። 250 ሚሊዮን ዶላር የተሰጣቸው ለጥቂት ኦሮሞዎች ከዚህ አካባቢ ለሚነሱ አየሽ። አዎ ለሚነሱ ኦሮሞዎች ሁሉ እጥፍ ገንዘብ እየተሰጣቸው እንዲቋቋሙ እየተደረጉ የአማራ ሞኖኮሳት ግን እንዲሰጣቸው ብቻ አይደለም፣ በዝቋላ ላይ ለሚገነባው ሆቴልና መዝናኛ ወስደዋል እንጂ በእንትን በግሩፕ እዚሁ አካባቢ ያለ አየሽ። መንግስት ለነሱ ይስማሉ። ያንን እኮ ካሳ ነው። እንደገና በመንግስት ደግሞ ብድር በረጅም ጊዜ ክፍያ በሚል የውሸት በኋላ ይሰርዙላቸዋል። ይሄ እኮ እየተደረገ ያለው ቀጥይ። ልክ ነው። ይሄን ደግሞ ከቲፒኤልኤፍ ነው ኮፒ ፔስት ያደረጉት። እሱ ያው የታወቀ ነው፣ ነግረናቸዋል። አውሮፓ መጥተው ድርጅት ከፍቱ ላይ ይሰጧቸዋል፣ ይከፍታሉ። በውላቸው መሰረት ሊመልሷላቸው ሲሉ ኖ ያዙት እንደውም ይጨመርላቸዋል ነው የሚባለው። የቲፒኤልኤፍ ሰዎች አውሮፓ መጥተው በ5 ዓመታቸው በ3 ዓመታቸው እንደነ ተሚር አይነቱ ቤቶች ገዛን መኪና ገዛን የሚሉት በእኛ በኢትዮጵያ ሕዝብ ስም አይኤምኤፍ ወይም ወርልድ ባንክ ልማት ባንክ የሚያበድራቸውን ገንዘብ ለነሱ እየሰጧቸው ነው። ሌላው ምንድን ነው ያለው? ልጅቷ ልትዋጋ ነው የወጣችው እና የእሷ መገደልን እንደ እንትን ቆጥረው የአንተ ሰራዊት ሊያስቀድስ ነው እየመጣ ያለው። ያውም አማራ ርስቱ ላይ ሲጀመር ማን ነው ማንዴንቱን የሰጣችሁ? እናንተ አማራ መታችሁ እንድታርዱ በቀየው ማን ነው መብት የሰጣችሁ? የትኛው ህግ ነው? ስቴት ኦፍ ኢመርጀንሲ አውጃችሁበት ህዝቡ ላይ ያንን ደሃ ህዝብ ባዶ እግሩ የሚሄደው ባይዞይኮ ፋኖ እኮ እነሱ ክልል አልገባም። ባይዞ ምን ቀየው ላይ ሄደው ሊጨፈጭ ፈለጉ። መታጠቅ እኮ መብቱ ነው አማራ። ምክንያቱም ጠላት አለው። ሻቢያና ወያኔ ኦነግ የሚባል ጠላት አለው። ስለዚህ መታጠቅ መብት አለው የአማራ ህዝብ። እነሱስ ምንድናቸው? እነዚህ መጤዎች የ450 ዓመት ታሪክ ያለው ኦሮሞ አማራን የማንበረከክ ማን ነው እሱ? እንደዚህ ንገሩ፣ በደንብ እስከ አፍንጫው ንገሩ። አማራን አንቺው ቀጥይ እና እናንተ ማን ነው ይሄን እድል ሰጥቷችሁ ሰላማዊን ህዝብ ሄዳችሁ ስንቄ ባንክ ነገራቸው? የኦሮሞ ባለሀብት ለመፍጠር እኮ ነው ስንቄ ባንክ የተቋቋመው። ቀጥይ። ስንቄ ባንክ እኮ እንዳለ ኢትዮጵያ ውስጥ የሚካሄደው የቅጣት የሚሰበስቡት የትራፊኩ በዛ በኩል ነው ክፈሉ የሚባለው። ምክንያቱም ገንዘቡ እዛ ፈሰስ እንዲሆንና የነሱ ሰዎች ኦሮሞዎች እንዲበለጽጉበት ነው። ይሄ እኮ ፋክት ነው። ነገርናችሁ እኮ ዝቋላ አማራዎችን እየጨፈጨፋችሁ እኮ ለኦሮሞዎች እዛው እንዲለሙ እንዲጠናከሩ ገንዘብ ባጀት እኮ መድባችኋል። ያን በመረጃ አውጥተናል። ሌላው ልጅቷ ሴት ልጅ ናት። ስትመጣ መቼም ቅዳሴ አትመጣም። እሷ ነጠላ ለብሳ አትጠብቅህም።
ምክንያቱም አልሞት ባይ ተጋዳይ ነች፣ ተጋትራሃለች። ግን አንተ ማን ልታስቀድስ ነው የሄድከው? ሌላው ደግሞ በኦሮሞ ስም እዛ ወለጋ ውስጥ የተወለዱ የክልሉ ልዩ ኃይል ይገባል፣ የኦሮሞ ልዩ ኃይል። የኦሮሞ ልዩ ኃይል ውስጥ ደግሞ ቲፒኤልኤፍ እና ሻዕቢያ ያሉበት ነው። እነኛ ናቸው ህዝብን እንደገና አስነስተው ጡት ቆርጠው ወደ መንግስት ሊመጡ ነው ያልነው እንጂ እኛ የኦሮሞን ህዝብ ምንድን ያለው የመርዝነቱ መርዝነት የኦሮሞን ህዝብ ነው የምትታገሉት አለ። ያን ሁሉ ደገፍ ነበረበት። ይኸውልሽ እንደውም እንደ አንዋር ያለው ኦሮሞ ግን በጣም ይደግፋልኛል። ለምን? አንደኛ ነገርኩት እኮ ጡት በፍጹም እንደውም ደሟ ፋሶ አልቆ እነሱ ሂደው ጡቱ አልተቆረጠም። ገብቶሻል? ፎቶ አለ ላመጣ ይችላል፣ ልልቀቅላችሁ። ከተወሰደች በኋላ ነው የቆረጧት። አየሽ እንዴት አማራና ኦሮሞን እንዴት ሊያባሉት እንደተነሱ። ጦርነት ነው ገጥመዋል። ተመታለች፣ በስናይፐር ነው ሁለት እግሯ የተመታው። ደም ሲፈስሽ ደግሞ ሐኪም ቤት ካለሽ ወይ ደግሞ የቆሰልሽው በከባድ ያ መታሰር አለበት በጨርቅ ደም እንዳይፈስ። ደሟ ፈሶ አልቋል እኮ ልንገርሽ፣ አሳይሻለሁ፣ ፎቶ አልክልሻለሁ። በኋላ ግን ቆረጧት። እነሱ አይደሉም ነው ኦሮሞ ወታደሮች መሆን ማንም አይደለም ያነሷት። በአማራ ፋኖ ውስጥ የገባ አገው ሸንጎ አለ፣ እዚሁ ያደገ ትግሬ አለ፣ ኦሮሚያ ውስጥ ያደገ አማራ ውስጥ ያደገ ትግሬ አለ። ገባሽ? ፋኖ ነው እኮ ያለ። ስለዚህ ተነጋገረና ቆረጣት ማለት ነው። ለምን? አመት ሲነሳ 4 ኪሎ ዘሎ ለመግባት ነው። እና ኦሮሞ ቆረጣት የሚባለው ውሸት ነው። ይሄንን እኛ እንቀበለው። እኛ አማራዎች ነን፣ እኛ ክርስቲያኖች ነን። ንገራቸው፣ እኛ አማራዎች ነን፣ እኛ ሞራል አለ ወይ? እሱ ብቻ ሳይሆን እሱ ገልብጦ የኦሮሞን ህዝብ ነው የምትታገሉት ብሎ የመጣው። እኛ ያለፈውን ትናንትና ራሱ ጀምረን አባገዳ ይሄ ኦሮሞ የሚባለውን እንደውም ቦረናዎች አክሰፕት አያረጉትም። እነ ጎዳና ያዕቆብ ኦሮሞ ነን አይሉም። ኦሮሞ የቀኝ ገዢ የጀርመን ናዚ ስም መሆኑን የተማሩ የቦረና ሰዎች ያውቁታል፣ እንደነ ጎዳና ያዕቆብ አይነቱ። ስለዚህ እኛ ኦሮሞ አይደለንም አናቅም ነው የሚሉት። እኛ ቦረና ነን ነው የሚሉት። ቦረና ደግሞ በታሪክ ስትሄድ የኦሮሞ ወይም የበፊቱ ስማችሁ ጋላ መነሻው ነው ይላል። እኛ ያልነው እንደውም የጥቁርና ነጭ ያሁን ይዛችሁ የወጣችሁት የጀርመን ናዚው አሁን የጀርመን ናዚ አርማ ሆኖ የሚያገለግለውን ታሪክ አንስተን በመረጃ አምጥተን የኖርዝ ጀርመን ፌዴሬሽን ባንዲራ ከ1867 1871 እንደነበረ፣ ከዛ ጥቁር ነጭ ቀይ የጀርመን ኢምፓየር ባንዲራ ከ1871 እስከ 1918 እንደነበረ፣ የጀርመን የውጭ አገልግሎት ባንዲራ ሆኖ የሚኒሽን እና የቀኝ ገዢዎች ባንዲራ እንደነበረ፣ ከዛ ሲቀጥል 1892 እስከ 1919 የጀርመን የስለላ ድርጅቱ ዮሐን ክራፍት ወደ ወለጋ ይዞት እንደሄደ፣ አሁን ግን ናዚ የራሱ አርማ አድርጎ እንደሚጠቀም አስቀምጠናል። ይሄ ደግሞ ጉግል አለ። የጀርመን ኦልድ ፍላክ ብለህ ብትገባ ታያቸው፣ አታስረጃቸው፣ ያውቁታል። ታዩ እነሱን በጠመንጃ ያለ ምን መልሳቸው። ሌላው ምን መሰለሽ መከላከያ ብሏል ቅድም። መከላከያ አይደለም፣ የመከላከያ ልብስ ለብሶ የኦሮሞ ልዩ ኃይል ነው እየገባ ያለ። ይሄንን ነው ለአማራው ማስረዳት ያለብሽ። እየመጡ ያሉት እነሱ ናቸው። በእነሱ ውስጥ ደግሞ እነማን አሉ? ኦሮሚያ ክልል ያደጉ በድርቅ የመጡ ከወለጋ ጀምሮ የሰፈሩ መለስ ዜናዊና ጌታቸው አሰፋ ያስታጠቋቸው አሉ። አየሽ፣ እነሱ ናቸው እኮ ይሄን ወንጀል የሚፈጽሙ በአማራ ላይ። ማሎ እኮ እያለ የሚያዘው ይኸውልሽ፣ ማሎ እያለ እኮ የሚያዘው ኦሮሞ። ይኸውልህ ሞጣ፣ ይኸውልህ አንድ ያዝልኝ። ሀብታሙ አያሌውን እንደ አማራ አድርጎ ስሎት ሀብታሙ አያሌውን የአማራን ሕዝብ ጋር አምቶ እየከሰሰው ነው። ሀብታሙ አያሌው ተሾመ አፍራሳ አማራ አይደለም። አንድ ሁለተኛ ኦሮሞ ነው። በዚህ ሰውዬ እኛ ላይ ክስ እንዳታመጣ፣ የራስ ዘር ኦሮሞ ነው። ሌላው ደግሞ የቲፒኤልኤፍ የወጣት ሊግ አዲስ አበባ ተመልምሎ የአዲስ አበባን አማራ ሲያስረሽን የነበረ ግለሰብ ነው። ይሄን በመረጃ አውጥተናል። በዚህ ሰውዬ ምክንያት አማራ ላምታታላክክ አማራ ምንም አይመለከተውም። ዘመነ ካሴ
እንዳልከው ምርኮኛ ነው። ኤርትራን በነበረ ጊዜ የአማራን ሰዎች እንደሚያስገድል መረጃውን ያወጣው ራሱ ስንታየው የሚባለው ልጅ ነው። ስንታየውን አጥፍቶታል። ይህ ሰውዬ የአርበኞች ግንባርን የአማራውን በተለይ የጎንደር አናብስቶችን እውነት ትግል ያለ መስሏቸው ወደ ኤርትራ የሄዱት ከእሳት ወደ ረመጥ የገቡት ወገኖችን እየነዳ ወስዶ አስረሽኗል። አዎ እሱም የቲፒኤልኤፍ ምልምል ስለሆነ ይሄ ምርኮኛ ያልከውን ደግሞ ማን ካሳይ ነው አባይነ ካሴ የሚባለው ሰውዬ ቤቱ ወስዶት ከቤቱ እንደተያዘ መረጃው አለን። እዛ የጸሎት ቤት ብሎ ሞዓ ተዋህዶ ብሎ በዚሁ ማን ነው የዘውድ ምክር ቤት ፋንታውን ዋቂ አደረጃጀት ነው። ፋንታውን ዋቂ አለበት ሞዓ ተዋህዶ እንዳትረሽ ዘመድኩን በቀለም አለበት እና ይሁን ውስብስብ ነው። እኛ ላይ ተሰራብን ሴራ ፋኖ በሙሉ ትላልቅ ከጳጳሱ በላይ መስቀል የያዙት እነማን እንደሆነ ታውቂያለሽ? ታጋዮች አይደሉም። ሞዓ ተዋህዶ የሚባሉት የሚከፈላቸው ምልምሎች ናቸው። እነዚህ ሊዋጉም አይችሉም። አንደኛ ወይ መስቀሉን ይባርክበት ወይ በክላሽ ይግደልበት። ግራ የገባው ቂጡ የዞረ ትግል ነው። አየሽ አሁን ትላልቅ ሳሚ ከሚባለው ጀምሮ ዘመነ እኮ ትልቅ መስቀል አለ። እነዚህ ሞዓ ተዋህዶ ፋኖች ይባላሉ። በምን በግልጽ የተገዙ ናቸው። እነ እስክንድር የገዟቸው ናቸው። ኖ ቀጥታ ከእንግሊዝ ንጉስ ቤት ነው ባጀት የሚለቀቅላቸው። ምክንያቱም 1942 ነው የኢትዮጵያ ኦርቶዶክስ ተዋህዶ ከሰለሞን ዳይናስቲ ጋራ ለእንግሊዙ ንጉስ ቤት ራሳቸው አፄ ኃይለ ሥላሴ የሰጡት። ያ ዛሬ የዘውድ ምክር ቤት ብሎ እነ ፋንታውን ዋቄን ከፊት ለፊት አሰልፎ እነ ዘመነ ካሴ የሞዓ ተዋህዶ አባል ሆነው መስቀል አንጠልጥለው አማራውን የሃይማኖት ጦርነት አስመስለው ከሙስሊሙ አማራ ጋራ ለማባላት የመጡ ናቸው። እሱ ምልምል ነው፣ ካድሬ ነው፣ ኤጀንት ነው። ለኛ አይጠቅመንም። ነገዱም እኔ አገው ነኝ ብሏል። እስተ ዳባት እስተ ላይ ድረስ ሄዶ ጎንደርን ጭራሽ ሳይቀር አገው አለ ብሎ የተዘረጠጠ ሰውዬ ነው። ስለዚህ ባክን ካሜራስ ያገው አንድ ክፍለ ጦር አቋቁሟል። ይሄ በጣም ስህተት ነው። ኦፍ ኮርስ ለዚህ ነው ጦር ማቋቋም የለብንም፣ መበተን ያለ ምን ያደርግልናል? እያየን እኮ ነው። መዋጋት አለበት። አይታመንም። አገው እኮ ራሱ አሁን ይኸውልሽ ከኦሮሞ ነው ኩሽኔ ብሎ ቆሟል። አታውቁም እንዴ? አገው በሙሉ ዝም በሉ ይኸውላችሁ፣ አገው በሙሉ የአማራ አካል አይደለውም ብሏል። አቢሲያናነቱን ሴምነቱ ትቶ ከባንቶች ጋር ስለቆመ ልክ እንደ ስልጤዎች እንደ ሲዳማው አያገባል። ስለዚህ አገው በእርግጠኝነት ማንኛውም አገው ኦሮሞ ነው የሚደግፍ። ላስታውስ እንደውም አስታወስከኝ። ኦኤምኤን የሚባለው ሚዲያ አዲስ አበባ 2 ዓመት ቁጭ ብሎ በጉተማ በደጀኔ ጉተማ ጋዜጠኛው በግብፅና በጀዋር መሐመድ ባጀት 24/7 አገው ቅማንት ሲል ነበር። እነኚህ ያደራጃቸው ይሄው ራሱ የቲፒኤልኤፍ የሻዕቢያ ሴል ነው። የአገው ሸንጎን ያደራጀው ያንን የሚመራው ደግሞ ዘመነ ካሴ ነው። ስለዚህ ይሄ እኮ ምንም እኮ ትንሽ ከራስ ጋር እኮ ስብሰባ መቀመጥና በአካባቢ የሆነ ያለው ማገናዘብ ነው። እነሱ እኮ አልደበቁንም። ይሄ እኮ ኒውክሌር ፊዚክስ አይደለም። 1+1 = 2 ነው። ሰው ሌላው ደግሞ ምንድን ያለው ፋኖን ማንም አልጠራውም ላለው ገዱ አንዳርጋቸው የሚሊቴሪ ልብስ ለብሶ የክልሉ ፕሬዝዳንት ከላይ ከፌደራሉ የተሰጠውን መመሪያ ሲያስተላልፍ 1 ክርስቲያን ታደለ 2 ራሱ ታማኝ በየነ ራሱ ማነው አንዳርጋቸው ጽጌ እነኚህ ተሰልፈው የሚሊቴሪ ልብስ ለብሰው ፋኖ ተነስ ሁሉ እንደውም የኢትዮጵያ አርቲስት ነን የሚሉ የሻዕቢያና የቲፒኤልኤፍ ተወካዮች እነኚህ ሁሉ ሳይቀሩ አይደለም ወይ ፋኖ የአማራ ሕዝብ ተነስ ብለው አስነስተው የጦርነት የማገዱት? ሌላው ስለጋላ ብዙ ጊዜ ስለጋላ አይፈልጉትም። ጋላ ስድቡ ነው ሳይሆን ኦሮሞዎች ጠልተው ሳይሆን ወንጀል ሰርተዋል። 28 ነባር ነገዶች ገለዋል። ገና በጄኖሳይድ ይጠይቃሉ። ጋላ የሚሉ ከያዙ ነገ ልንጠይቃቸው ነው፣ ሊባረሩ ነው። ኦሮሞ የሚል ቀይረዋል። ያ ደግሞ የጀርመኖች ፍልስፍና ነው። ኦሮሞማ ምናምን አባገዳ የሚባል ድሮ የለም። አባገዳይ ነው የሚባለው። ስለዚህ በኬንያ ምክር ቤት ብትሄዱ ጋላ ኬንያ ውስጥ አለ፣ ምክር ቤት አለ። አታውቂም? በፓርላማ ውስጥ ኦሮሞ ይባሉ ጋላ ነው የሚባሉ። እኛ ጋር ግን ራሳቸው መንግስት ይዘው ስለነበር ነው መንግስቱ ኃይለማርያም ኦሮሞ አሉት። አሁን ያንን ነው ማፍረስ የሚያስፈልገው። አየሽ፣ ኦሮሞ የሚለውን ካንስል ማድረግ አለብን። በምን
ስልጣን ስንመጣ ይሄን ማፍረስ አለብን። አሁን የአማራ ትግል እስከዚህ ድረስ መሄድ ነው ያለበት። የአባቴ ርስት ስትል አዲስ አበባን እስከ በረራ ነው የምታስባት። አማራን እስከ በረራ ብቻ አይደለም፣ በጥንት ጊዜ እስከምትፈትትባት እስከ 3000 ታሪክ ያላት ቤተክርስቲያን ኬንያ ጫፍ ድረስ ነው የምትሄደው። አገር ናታ። አማራ እኮ በደንብ አልተቆጠረም እንጂ እኮ 90 ምናምን ሚሊዮን ይደርሳል። እኮ ፋክት ነው። ኦሮሞ እኮ 32 ሚሊዮን ነው። 16 ሚሊዮኑ አማራ ነው። 16 ሚሊዮን ደግሞ ኦሮሞ እና ኦሮማራ ነው። 11 ሚሊዮኑ ኦሮማራ ነው። ስንት ይቀራል? 5 ሚሊዮን ነው። ይሄ ነው 5 ሚሊዮኑ ነው ያልተጋባው ያልተቀላቀለው እየበጠበጠን ያለ ብርጅስቶን። ሁልጊዜ አይተሽው ከሆነ እየወጣ አትጋቡ፣ አትጠጡ፣ አትብሉ፣ እነሱን ጠላት ነው አማራ እጨደው የሚሉ እነዚህ 5 ሚሊዮን የማይሞሉ ኦሮሞች ናቸው። ስለዚህ ኦሮሞነትን ስልጣን ይዘው በነጋሪት ጋዜጣ አሸንፈውን ወስነዋል አለ ብርጅስቶን። እኔ መሪውኝ በመጣ ደግሞ የመጀመሪያው ስራዬ ነጋሪት ጋዜጣውን አምጥቼ ፓርላማ የኢትዮጵያ ፓርላማ አቋቁሜ እንደዚህ ቁጭ ብዬ እንደዚህ ዛሬ ጠቅላይ ሚኒስትሩ ወይም ደግሞ ፕሬዚዳንት ወይ ንጉሱ ይዤ የመጣው ጋላ የሚለው ስም ስተት ስለሆነ ታሪክን ያዛባ ስለሆነ ስድብም ስላልሆነ ብዙ ነገድ ገለው ስለመጡ ኢንቬደርስ ስለሆኑ ነው ብለው እንዳሁኑ ነፍጠኛ እያለ አሸማቅቆ የለ አንቺ ደግሞ ታሸማቅቂዋለሽ። ስለዚህ ጋላ የሚለው ተመልሷል ብለሽ ኦሮሞነትን ካሰል አደረገዋል። ድምፅን በድምፅ እኮ ነው የሚሸሩ። ገብቶሻል? ትራምፕ ሲመጣው ምን ሰራ? ምን ሰራ? የዲሞክራቶችን አፈር ድሜ ነው ያበላው። ከዚህ በኋላ አለ የጌ ባንዲራ ይዘሽ ብትወጪ ቂጥሽን ወጋልሻለሁ አለ። ሴትና ሴት ባይሻል ምንድነው ያለ? there is only two genders now, male and female, I don't care አለ። እስኪ አይተሻለው ሰላማዊ ሰልፍ የሚወጣ የለም። አይተሻለው ለምን በይ ሊለጠልጣቸው ፈልጓል። ሆ ቢሉም እንደሚያረግ ታውቃለች። ትራምፕ እስር ቤት የማይወስዳቸው ዝም ብሎ የሆነ ጀት አምጥቶ ብድግ ምሽክ ያደርጋል፣ ወይ ደግሞ በጥይት ያስመጣዋል። ይረሽንና ወደ ሐኪም ቤት ይወስድና ያቃጥለዋል። ማታ ማታ ይለቅመዋል። አየሽ የሰለጠና ግን ጸጥ ነው ያለ የሁሉ የቂጡን ምናምን የሚሰራር ወንዱ እልም አሁን ተደብቆ ነው የሚሰራር። ታውቂያለሽ አይደል? ወንዱ ለወንዱ ሴቷ ለሴት ተደብቃ ነው የምትሳሳ። እንደ ድሮ የባንዲራ ተይዞ ምናምን የለም። ምንድን ነው ያለ? የበዓለ ሲመቱ ላይ እጁን አንስቶ ምን ያለ? there is one God አላል። ቀጥሎ ምንድን ነው ያለ? there is one danger እንትን ጀንደር ሜል ኤንድ ፊሜል። ይሄ ሴክሹዋል ምንድነው የሚቹዋል የሚባል የለም። ትራንስጀንደር ምናምን አላቅልም ነው ያለ። ምን አለ? ጸጥ ነው ያለ። አማራም ሲመጣ ጋላ የሚባለው ስም አልተቀበለውም። ኦሮሞ የጣሊያን እንትን ምንድነው የጀርመኖች ስም ነው። መጽሐፉን ታዋጭና ያን ጠቅሰሽ መቼ እንደመጡ ሁሉ ቁጭ አድርገሽ ሰነር ላይ ትፈርሚበታለሽ። ከዚያስ ወደ ጋላነታቸውን መልሳቸዋለሽ። ያ ሲመጣ ይሸማቀቃሉ። ለምን በይ 28 ነገድ እንዳጠፉ ይመጣላ። አሃ ጋሎች ለካ አጥፍተዋል እየተባለ እንዲሸማቀቅ ታደርጊዋለሽ። ዞሮ ዞሮ እኛ ስንመጣ ግን ይህንን ብሔርተኝነት ስለማናስቀጥለው ጋላም ኦሮሞም አማራም የለም አይደለም። ለብርጅቱ የለም ብሔር የለም። እኛ ስንመጣ ብሔር የለም የለም። ለነገሩ የለም ብሔር። እንደው እንደነሱ አመጣጥ ግን እንደዚህ አድርገን ነበር ለ30 ዓመት የምናበሽቃቸው። ግን ምንም አይጠቅም። ስንመጣ ጭራሽ ጋላም የለም ኦሮሞም የለም ጉራጌም የለም አማራም የለም። ምንድነው ያለው? አዲስ አበባ ከተወለደች አዲስ አበባ ነው። ዜግነት ብቻ ነው የሚኖረው መታወቂያሽ ላይ ዜግነት ኢትዮጵያዊ። ኦሮሞ ይሁን አማራ ይሁን አትለዩ፣ አፋር ይሁን አትለዩ፣ መልኩ አንድ ነው። የት ትውልድ ቦታ ፕሌስ ኦፍ በርዝ ጎጃም፣ ወለጋ ወይ ሳምቲንግ፣ ናዝሬት ሳምቲንግ፣ አዲስ አበባ፣ ናሽናሊቲ ኢትዮጵያን፣ ፓስፖርትሽ ገብቶሻል፣ መታወቂያሽ። ያን ነው የምናደርገው። ያን ስለምናደርግ የጋላ ምናምን የሚጨነቁበት ነገር ይጠፋላቸዋል። በእርግጥ እኔ መሪ በሆነ ያን ነው ማስብ ማድረገው ነው የምልሽ። የመሪነት እንደ ቴዎድሮስ መሪነትን ብጨብጥ ነጮቹ ሃይማኖት ላይ የምወስደው ሪቮሉሽን ይታየኛል። በሃይማኖት ላይ ቀይር ይሄን የግብፅ ብሎ እምቢ ካለ በእያንዳንዷ ቸርችና በእያንዳንዷ መስጊድና ጴንጤ የሚዘልበትን አንዳንድ መከላከያ ነው ማስቀምጠው። ተመለስለዋለሁ ዝም ብሎ በቃ ምንድነው መስገድ አይቻልም።
ምንድነው ጠቅላይ ንጉሱ አዘዋል። እንዴት ምን እናደርጋለን? እምቢ ሲል ግንባሩ አንዳንድ ሰው ስትገዩ አይመጣም። ወራራራ በጣም ሰውዬ እንዴት ነው? አራ እንደብለ ልጆች ምን ያደርጋሉ? የተማሩት ትክክል ነው። ምን እንሁን? እግዚአብሔርና መስግን ለጊዜው ታውጇል። ወደ ስራ ሄድ ነው። አየሽ፣ ወደ ስራ ታለምጂውና ቀስ ብለሽ ምን ታረጊዋለሽ? ቻይና ሪቮሉሽን እኮ ነው። አዎ፣ ቀስ ብለሽ ሪቮሉሽን አድርገሽ ሃይማኖቱ በደንብ እንዲከበር ምርምር ተቋም እንዲሆን እግዚአብሔር በደንብ የሚከበርበት በቃ ጥቁሮች እኛ እንጂ ጊዮርጊስ የሚዘመርበት ሳይሆን ጥቁር የሚዘመርለት የጥቁር ምንድን ነው? አሁን እኮ የኛ እኮ በኦርቶዶክስ ራሱ ማን እንደሆነ ታውቂያለሽ? ኢትዮጵያዊ ተክለ ሃይማኖት ብቻ እኮ ነው። ሌላ እኮ የለም። 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 ደከመን በቃ ጭንቅላቱን በረዘውታላ። ጾም ካልጾማችሁ እዚያ ላይ አትገባም። ውሸት ነው። ሰርድ መብላ ጥረግረ ብላ ንገሪ ብሪጅስቶን ለጠርግባ በቃ ገጠር ብላት ካነሰ ቅጭቱን ምን አለለ እንደ ቾሮስ እያመጣ እኔማ እኔ ጠጨካኝ ነው። እኔ ራሴ ለምረሽ ነው። ቤተ መንግስት አምጣንማ ደርድረ ጭቅለጭቅለቱ በራሴ እጅ ነው የማሰጠው። አንሳ ነው ምን አስክሬን ውሰድ። ከዚያ በኋላ የሽ እንደ ቾሮስ ይንቀጠቀጣል። ህዝቡ መጣ ፖሊስ ይቀየርለታል። ቤተ ክርስቲያን ልማት ላይ እንድትውል ይሄ ፎቅ እያደራጀች ፎቅ እንትን ቪኤት እየነዳ የሚሄድን መለኩሴ ዓለምን ንቃል ምን ያደርግልሃል? ግባ በረሃ ግባ ነው ብሎ እና ባሰራለ ከተማ ነው ብሎ ቂጡን ወግቻ አስወጣዋል። ቤተ ክርስቲያኗ ግን በትክክለኛ ካህን እውነተኛው ካህን እንዲቀድስ ደሞዝ እንዲኖረው ይሄ ቅጥፈት ሌብነት ይሄ ደግሞ እግዚአብሔርን በጉቦ ለማታለል ጥላ ዘግዝቆ እንደው ማርያም ቤተ ክርስቲያን ሄድ ፋርማሪ ስራ እነዚያን ደግሞ እንደ ቴዎድሮስ አሳፍሼ ነው ማመጣቸው። ገብቶሻል? ይሄ ጥላ ዘግዝቆ እኔ አቡዬ ቤተ ክርስቲያን እዚህ የግብጽ እኮ ሊያስፋፋል እንደው እዚህ ጊዮርጊስ ምን በልበል እንግሊዝ ሀገር ዳኞችን ደግሞ መመሪያ ሰጣል። ዳኛ ጋር ሲቀር ምንድነው ለስራ ያልከው? አንደኛ መሬት ጥበታል ይሏል ዳኛው። ሁለተኛ ህገ መንግስታችን የወንጀለኛ መቅጫ እንቀይረዋለን አያዝም የተከበሩ ወይም ደግሞ አባታችን ምንድነው የፈለጉት? አይ እንዲህ ብለ ያለ የጊዮርጊስ ቤተክርስቲያን ልንሰራ አይደለም፣ ህጉ አይፈቅድም። አንቀጽ እንደዚህ ጊዮርጊስ እንግሊዝ ወታደር ስለሆነ እዚያው ሄዳችሁ ታከብሩታላችሁ። መዝገቡን ወደ መዝገብ ቤት መልሰናል። የማይታይ ፊልም አለበት ዳኛው ይሄን ነው የሚሰራው። ከዚያ በኋላ ግርግር ፈጥራለሁ ምናምን ካለ 6 ወር በማደናቀር 6 months አስገባው። ያ ሲሆን ነው እልም ብሎ ይሄ የአውሮፓውያን እንትን ይመጣል። የሲቪላይዝድ የሆነ ህዝብ ሃይማኖቱን የሚያቀር እግዚአብሔርን የሚያውቅ ልማት ላይ የሚውል ህዝብ ትፈጥራለህ። አሊያ ግን ማርያም እያለ በየቀኑ በቃ አይተሽዋል። የከተማው ሰው እንደ ሴት ቂጡን አዝሎ ውሸቱን እኮ ነው። ማርያም እኮ ውሸትና ቢሉ እዚያ ነጮች መልሰው ማርያምን እኮ የጻፍናት እኮ ማርያም ትባል የለችም እኮ ጥቁር ሴትዮ ነበር። የደቡብ አፍሪካ አካባቢ አሁን የተባለው አካባቢ ደግሞ አቢሲኒያ ቢሉት እንደሚክር ታውቂያለሽ። ራሱን ይታነቃል። እንዴት እንዲህ ስታረጉ ቀርማችሁ ሌባ ህዝብ ነው። እና በዚህ ነው ከንቲባው ቀጥል እስኪ። አይ በጣም ደስ ይላል። ከንቲባው ቀጥል። ስለ ትራምፕ የተናገርከው በጣም ነው የገዛኝ። በነገራችን ላይ ትራምፕ ከመጀመሪያው ሲጀመር ደጋፊው ነኝ እና ጀሚናዮች እኔም ጀሚናይ ነኝ እሱም ጀሚናይ ነው። ለፍትህ ነው ያንተ ፕሮፓጋንዳ ያልቻለው ባክራስ ክናታ ሞግስ ሬጅ ግን አለ እንደዚህ 700 መጽሐፍ አንብቤ ያለው ናፒር ጋር እኩል አቁም። ይሄን ራስ ዝቅ አድርግ። በቃ ጀግና ብሎ ሌላ ሰው ሲጀግና እኔ እንደዚህ አይነት ነገር ነኝ። እኔ አሁን መጣው ታግላል። ምን አባቴ ታግዬ አማራ ቤተ መንግስት ሲገባ ብቻ ነው ታገልኩ። ምንም አልታገልኩ፣ አልተሳካም። ስለዚህ አንተ አሁን መጣ ትራምፕ ጀግና ምን ሰርተህ ነው አንተ የተሰበረ ሽዋን ጋር ሳትቀይር? እኛም አሜሪካው እኔ የምቀመጥበትን ወንበር ዋጋው ስንት ነው አውቀዋለሁ። ወንበሩን አውቀዋለሁ።
ይሄ ወንበር ዋጋውን አይተዋል? ስንት ይመስላል? ይሄ ወንበር አይታ 100 ሺህ ምናምን ስንት ይመስላል? እኔ 100 ሺህ ምናምን ነው የማስበው። እኔ ብዙ ወንበር ነው። $1000 ማለት በ170 በ160 ሲባዛ ያስቡ 160 ሺህ ማለት ነው። የፈጣሪ አሁን እንደውም ወደ 750 ነው ምናምን ገብቷል፣ ዝቅ ብሏል። እኔ እስከዛው እንደዚያ ነው አዲስ። ባለፈው ግን ሰርች ሳረግ ቀንሶ አየሁት። ስለዚህ $1000 ወንበር ላይ የተቀመጥኩ ሰው እናንተ አንገናኝ። በጅማ ዱካ መቀመጥ ያልቻልክ ሰውዬ ታላቅ ነው ምናምን፣ እኛም ታላቅ አላልን። ስንት 4 ዓመት ግለን ምናኝ በቃ የሞጣ ቪዲዮ የት ነው እየተባለ የሚፈለጉ ሰዎችም ዝናችንን ተናግረና ቃል ብርጅስ እኛ እኮ ገና ተራራ እንጂ እኮ እኛ እኮ ተጽዕኖ ፈጥረን ወያኔ ሻዕቢያ እኮ ቀዛዝኖ ባንዲራ ይዞር እያለ ነው። ሞጣን ዘግዝቆ እንደውም ከ360 ጋር መወዳደር የለብህም። ምክንያቱም ወራዳ ሚዲያ እኮ ነው። እንዴት ራሱ ታላቁ ሞጣ ከ360 ገርመኸኛል። እሱ ስለ እኛ ነን ያባራ ነግሬያቸዋለሁ። ሳምንት ጠብቁኝ ቄቱን ገርፍ ያባራለሁ ብዬ ተባሯል። እንዴት ሰርተነው አልነግራችሁ። እውነት ግን እኔ ያልገባኝ ሞጣ ጄሪ እስካሁን የት ነበረች? በዚህ ደረጃ ዛሬ የምትቃወመው ግራ የገባኝ እኮ ተመችታኛለች። በእርግጥ ግን እስከ ዛሬ የት ነበረች ነው ጥያቄ። ምን ትመቻለች? እሷ ይኸውልህ ዘረፋው ስለቀረባት ነው። ኢትዮ 3 እሷ ጨረቃ ላይ ነው የምትቀረው። ከንቲባው ግን ቲክቶክ የተሳዳቢ ነው ስትል ከርማውን መምጣቱ አይገርምም? ቲክቶክ የተሳዳቢ ነው ስትል ከርማ በቲክቶክ መጣች። ቆይ ወዳዬ ማለት ልክ ራሷን እንደ ንጹህ አድርጋ። እኔ እኮ ደስ የሚለኝ ፓርት የዛሬ 8 ዓመት እኮ ነው እንትና እንደማይረባ ቡሽቲ እንደሆነ ያረጋገጥኩት። ሀብታሙ የሚባል ወራዳ በነገር ላይ የዛሬ ታጋይ እንዳታደርገኝ የቆየው ከ18 ዓመት ጀምሮ ማርያምን ማለት የዛሬ 8 ዓመት ቡሽቲ እንደሆነ ይህ ሰውዬ ግንባሩን ነው መመታት ያለበት ያልኩ ሰው ነኝ። ስማ የጎጃምማው የሸንጎ ቋዳምጠኝ ኖ ማርያምን ነው የምነግርህ። ተው ሞጣ አትሳቅ። ከምሬ ነው። እኔ ቅዳሜ ገበያ ያለ ደግሞ ይኸውልሽ፣ ይሄ እኮ ነገ ደግሞ አሁን አንድ ለውጥ ቢመጣ የመጀመሪያው ታጋይ ነኝ ብሎ እኮ ሊቀድመን ነው። ማርያምን አማራ ማለት እኮ ጉደኛ አይደለም ሞጣ አሁን ታያለሽ። ይሄ ብቻ አይደለም አበበ በለውና ሀብታሙ አያሌውና ታማኝ ቀድሞ ነው የሚገቡ። አሁን ለውጥ ቢመጣ አናውቃቸው ነው የሚልኩ አማራኛ ወደ እኛ እኮ እንደዚያ አብይ አሰስቶን ነው ወይ ምናምን ወያኔ ቢመጣ አሁን አብይ አሰስቶን ነው ጠቅላላውን የምታይ ሁሉ ይገባል። ከንቲባው ራሱ ምን እንደሚል ታውቂያለሽ? አይነ ሞጣ ጋር የምናገር ዝም ብሎ በቃ ሰይጣን አሰስቶኝ ነው ረሃቡ ምን ይዞኝ ነው ትንሽ ኮይን ለመፈለግ ነው የሚል አንበሳ ሊወርዱ ሊመስሎኝ ነበር። አላረጉልኝም። እናንተው ትሻላላችሁ ነው የሚል። አብይ ቢያሸንፍስ እነ ሞጣ ቀራር እየቀሰቀሱ ወጣትንን አሳሳቱ። ጠቅላይ ሚኒስትሩ ብቻ ነው መቀጠል ያለበት። እንዲህ አይነት አማራ ማለት ራሱን ሞራሉን የሸጠ ህዝብ ነው። እኔ ነግሬሻለሁ። እንደውም ከኛ ቀድሞን የሚገባ ገዱ አንዳርጋቸው እንደሚሆን አትጠራጠሩ። ግልጽ ነው። አማራ ማለት አይለይም። ህዝቡ ራሱ ማን ነው መጀመሪያ ምንድን ነበር እንትኑስ ኮንሲኩዌንሱ ምንድነው? ስኩዌንሱ ምንድነው? አይደል ስቴፕ ባይ ስቴፕ እንዴት መጣ የሚለው ባክግራውንዱን አጠና የለም። በቃ ቀድሞ ዝም ብሎ ይናገርለት። እኛ 4 ዓመት ተናግረለት አንድ ይመጣና ከራባቱን በደንብ አስሮ ቀስ እያለ አማራ አንድ አሁን የመጣ አይቱቸዋል። ይሄ ቁርጡን ጋርሶ የሚያደርግ የትም እንኳን ነው ሚሊዮን ነው የሚከሽር የሚደረግለት። እኔ ከዚህ በኋላ ለኢትዮጵያ እኔ ያገባኝ የት እንኳን ነው የትም ነው ቆም እኛ እኔ ያለው ሀት ስልታገኝ አብይን ስታገኝ አሁን የዛሬ 6 ወር መጥቶ ምን አለ ሸክ ብሎ ተደብሶ አማርኛ ይችላል። እኔ የምታገለው በቃ እኔ ለአማራ ኢትዮጵያ የሚባለው እኔ መስማት አልፈልግም። አማራ የተባለ የሚገደል የሚጨፈጨፍ አዲስ አበባ እንኳን እንዳይኖር ያልተፈቀደለት ታላቅ ህዝብ እውነት ፋኖት ግን እያለ ሲናገር ነቴዋ ይመታገኝ ነው ጀግናው ቴዎድሮስ ስንቱን መሰለሽ ያጨደው አፄ ቴዎድሮስ እኮ ተበቅሎልኛል። አማራ እጅም ነው እኮ ያደረገው። እጁን እኮ ነው የቆረጠው። ቀኝ እጅ እኮ ነበር የሚቆርጥ። ምህረት የለውም። ዘርጋ ነው የሚለው። ቆርጦ ዱሽ አደረገው ጠቅላላ ሰው። የኢትዮጵያ ታውቂያለሽ አይደል? ጠቅላላ እኮ አንዳንድ እጅ የለውም ነበር አሉ። የቴዎድሮስ ዘመን አሉ በየከተማው ስትሄጂ እንዲህ ነው።
ባላንሱን አጥቶ ምንድነው ሲል ቴዎድሮስ ይሄ ከተቆረጠ ቴዎድሮስ ምኒልክ መጥቶ ምን ዳረቀ ታውቂያለሽ? ምኒልክ ባንዳ የሚል እንትን አሰሩት በሳት